የሚያስገርም በጣም ደስ የሚል ቤተሰብ ነው። የሁለታችንም ህልም እውን የሆነበት ሰዓት ደርሷል። ምን ሆናል? የካሌብ ሰዎች እየተከታተሉኝ ነው። ምን እስከዚህ ድረስ? ሰላም ገኛ ለኖር ገና ጀመርክ ከንፈርሽ ሲመን መድብል የካሌብ ሰዎች እየተከታተሉኝ ነው በማለት ለብሩክ የነገረው ሚስጥር የሚመጣው ጦርነት እጅግ ከባድ እንደሚሆን ፍንጭ ሰጥቷል። መድብል ዘሩባቤል መሆኑ ከታወቀ በኋላ ካሌብስ ዝም ብሎ ይቀመጣል ወይስ መድብል ለካሌብ ሰዎች ሌላ ወጥመድ አዘጋጅቶ ይሁን? ሀሳባችሁን ኮሜንት ላይ ጻፉልን። ካሌብ ከጋርዶቹ ጋር አንድ ቤት ውስጥ ቁጭ ብለው ባሉበት ካሌብም የዝና መጥፋት የት እንዳለ አለማወቁ ስላሳሰበው ሌላ ግብረ አበራቸውን ይጠራውና ቁጭ አድርጎ ዝና ምን ሆኖ ነው ስልክ ማያነሳው ብሎ ሲጠይቅ ግብረ አበሩ እንዳላወቀና እሱ የጠፋበት ቀን ላይ ለሌላ ስራ ሄዶ እንደነበረ ይነግረዋል። ካሌብም ዝና ለመጨረሻ ጊዜ ከማን ጋር ለመገናኘት አስቦ እንደነበር ሲጠይቀው ግብረ አበሩን ከመድብል ጋር ብሎ ይለዋል። ካሌብም ዝና ስለ መድብል ጉዳይ አንድ ቀንም ለኔ አውርቶኝ አያውቅም ሲል ግብረ አበሩም ይቀጥልና ዝና ብዙ ነገር ዋሽቶሃል፣ አንተንም ሆነን ዝናን መቀመቅልከት የሚችል ቪዲዮ እነ መድብል ጋር አለ ሲለው ካሌብም በድንጋጤ ምን ማድረግ እንዳለበት ግራ ገብቶታል። ይህ በእንዲህ እያለ መድብል ብሩክና ሞገስ ቤት አብሮ ቁጭ ባሉበት መድብል መርማሪው ደውሎለት እንደነበረና ዝና ታስሮ ምርመራው እንደሚቀጥል ነግሮኛል ሲል ሞገስን በደስታ የዝና መታሰር የህግን የበላይነት ማየታችን በጣም ደስ ይላል እና ፍላሹን ሰጠኸው ሲል መድብልም ቪዲዮ ልኬለታለሁ እሱ ከአሁኑ ስራውን ጀምሯል ብሎ ይላል። ቀጥሎ እነሱ በራሳቸው ጉልበት ሲመኩ እኛ ግን ትልቁን ጉልበተኛ ፈጣሪን ይዘን እስከ መጨረሻ እንታገላለን ብሎ ይላል። በተመሳሳይ ሰዓት ካሌብ ቅድም በሰማው ነገር ተረብሾ እና የዝርክርክ ጠበቃ ስራችንን ተናዟል ሲለው ግብረ አበሩም አዎ ግን ዝና ለምን ሊነግርህ እንዳልፈለገ አልገባኝም ሲለው ካሌብም ነገርኩህ እኮ ዝና ሁሌም ቢሆን የማይረባ ሰው ነው፣ እኔ ነኝ ጥፋተኛ፣ ሁሉ ነገሬን አሳልፌ ሰጥቼው ነው። ግን ቆይ መድብል የሚባለው ሰውዬ ምን አይነት ደፋር ሰው ነው እኔ ሊፈታተን የቻለው ብሎ ሲጠይቅ ግብረ አበሩም ቀላል የሚባል ሰው እንዳልሆነ ይነግረዋል። ቀጥሎም ፍቃድህ ከሆነ በዝና ቦታ እኔን ሹመኝ ብሎ ሲጠይቀው ካሌብም እንደ ዝና አለመሆንህን በትንሹ ልፈትንህ ትህትናንና ነመድብልህንም ይዘህልኝና ብሎ ይለዋል። ግብረ አበሩም መድብልና ቤተሰቦቹ ቀላል የሚባሉ ሰዎች እንዳልሆኑ ሲነግረው ካሌብም አታስብ ብዙ ሰው መድብልሃለሁ ይለዋል። ከዛ ቀጥሎ ዝና የሚባል ሰውን ግን ካገኘው ግንባሩን በለው ይለዋል። በቀጣይ ቀንም ማህሌትና አቶ ሀብቱ አንድ ካፌ ውስጥ ቁጭ ባሉበት ያን ያዘውን በዋን እያነባች መከራዬ በዛ ስትል አቶ ሀብቱ ምን ተፈጥሮ እንደሆነ ሲጠይቋት ልጄ ታማ ባንክ ሄጄ ለሕክምና ያወጣሁትን ብር ተዘረፍ ሰሞኑን ደግሞ ስለባሰባት አክስቴ ወደ ጸበል ቦታ ወሰደች ብላ ስትለው አቶ ሀብቱም በድጋሚ የህክምናውን ወጪ በሙሉ ነው ይሸፍናለሁ አታስቢ፣ ነገር ግን ልጅቷን ጸበል ድረስ ሄጄ ማየት ፈልጋለሁ ሲል ማህሌትም ደንግጣ ለምን አስፈለገ ስትል አቶ ሀብቱም ካየኋት ቀን ጀምሮ ውስጤ መረጋጋት አልቻለም ብሎ ይላታል። ግን ሰላምንሽ ቀርቼ አይደለም፣ በቃ እንደውም ህፃኗንም ማየት አያስፈልገኝም 3 ሚሊዮን ብሩን በካሽ ሰጥሻለሁ ሲላት ማህሌትም ባለማመን ስሜት ሆና እየቀለድክ ነው ስትለው አቶ ሀብቱም ቆንጆ ሰርፕራይዝ አለኝ ጸሐፊ 3 ሚሊዮን ብሩን ይዛ እየመጣች ነው ሲላት ጸሐፊዋ ስትመጣ ግን ማህሌት ደንግጣ ትቀራለች። ምክንያቱም ጸሐፊዋ ኤደን ነበረች። ማህሌትም ምንድነው እየተካሄደ ያለው ስትል አቶ ሀብቱ ሙሉ ሪከርዱን እንዳሰሙት እና ከዚህ በኋላ አጠገቤ እንዳትደርሽ ብሎ ጥሏቸው ይሄዳል። የበንዲ እንዳለ መድብል ዝና ጋር ይሄድና ዝና ለምንድነው ማትገለኝ ሲለው
መድብልም አንተን ገድዬ ነፍሰ ገዳይ መባል አልፈልግም፣ ይልቅ የምስራች ይዤልህ መጥቻለሁ፣ ለህግ አሳልፌ ልሰጥህ ነው ሲለው ዝናም ደንግጦ ምን ሲለው መድብልም አለቃ ሰለቸው መሰለኝ ደውሎ አያውቅም ግን ቴክስት ልኳል በማለት ቴክስቱን ለዝና ሲያሳየው ዝናም ቴክስቱን አንብቦ ማመን ያቅተዋል። ቴክስቱም እንዲህ ይላል ከአሁን በኋላ አጠገቤ እንዳትደርስ አንተ ማለት ለኔ ሞትሃል የሚል ነበር። መድብልም ይቀጥልና ከአሁን በኋላ ቀጣይ ህይወትህ እስር ቤት ነው፣ ይልቅ ካሌብ አንተን እንዳያስገድልህ ፍራ፣ ምክንያቱም ከቪዲዮ በላይ አንተ ጋር ብዙ ሚስጥር አለ ብሎ ጥሎት ይሄዳል። ከእስር ቤቱ ውጥረት ወጣ ብለን ሞገስ ወደ ሉላ ጋር ሄድና ጥሩ የፍቅር ቃላቶች እየተለዋወጡ ባሉበት ሞገስም ይቀጥልና ዛሬ ትልቅ የምስራች ይዤልሽ ነው የመጣሁት፣ ፍርድ ቤቱ ዝና በሌለበት ፍቺ እንዲፈጸም ወስኗል ሲላ ሉላም በደስታ ስሜት በጣም ደስ ብሏ በመጨረሻም ያንን አውሬ ልፋታው ነው ብላ ደስ ይላታል። ሞገስም ይቀጥልና ዝናም ቢሆን ለመጨረሻ ጊዜ ወደ ወህኒ ቤት ሊወረወር ነው ብሎ ይላታል። ቀጥሎም ይህንን ትልቅ ድል በማስመልከት ከከተማ ወጣ ብለን ብቻችንን እናከብረዋለን፣ ወጪውንም መድብል ይሸፍንልናል ብሏት ሁለቱም ደስ ይላቸዋል። በዛኑ ቀን ምሽትም መርዞና ኤፍራታ እራት ሊበሉ ወደ ሆቴል ሄደው ባሉበት መርዞ ኤፍራታን ሰርፕራይዝ ለማድረግ አስቦ የ38,000 ብር ቀለበት የምትጠጣው መጠጥ ውስጥ አስገብቶ ሲሰጣት ኤፍራታ ግን በረዶ መስሏት ውጣዋለች። በተመሳሳይ ሰዓትም ካሌብና ግብረ አበሩ አብረው እየሄዱ ባሉበት ካሌብ ሙሉ ትኩረቱ መድብል ላይ አድርጓል። ግብረ አበሩንም እንደዝና ተራ ወሬ አልፈልግም፣ የመድብልንም ስልክና አድራሻ ፈልጋ አምጣልኝ ብሎ አዞታል። ይህ የሚያሳየው ካሌብ ከመድብል ጋር ለታላቅ ጦርነት እየተዘጋጀ መሆኑን ነው። በተመሳሳይ ሰዓት ማህሌት በጨለማና በብርድ ብቻዋን ቁጭ ብላ ዳጣ ታገኛትና እያለቀሰች እባክሽ ዳጣ የማድርበት የለኝም የሆነ ቦታ አሳድሪኝ ስትላት ዳጣም ባለማመን ስሜት አንቺ አትማሪም እንጂ እኮ እኛ ሁሌም እናስተምርሽ ነበር ብላ ትንሽ ብር ሰጣትና ይሄንንም ሳይወስዱብሽ ቶሎ ጥፊ ብላ ጥላት ትሄዳለች። ይህ በእንዲህ እንዳለ ነው ብሩክና ቅድስት ጥሩ የፍቅር ጊዜ እያሳለፉ ባሉበት መድብል መጥቶ የካሌብ ሰዎች እየተከታተሉት እንደሆነ የተናገረው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ ከዛው በሰላም ቆዩ።